I'm sorry. እንግዲህ ሁላችንም እንደምናውቀው ወንድማችን አርቲስት ነፂ በቅርቡ ተለይቶናልና እሱን የሚተካ አርቲስት ባይኖርም ወንድማችን ያሲኖ ደግሞ በቲክቶክ መንደር እያነጋገረ የሚገኝ ወንድማችን ነው። እሱ ተመርጧል። ለሱ ደስ ብሎናል። ልትራሻኑ ስለሆነ የመጨረሻ የምትወዱትን ፍራፍሬ ይዛችሁ ነው። ቶሎ በሉ ዳይ ቶሎ በሉ። ልትራሻኑ ስለሆነ እንጂ ምን ትቆማለህ? የምትወደውን ፍራፍሬ ምን ይዘህ መጣ? ሎሚ ነው ሞዶ ሎሚ ይዤ መጣ። መትረፍ የምትፈልግ ከሆነ እሱን ቂጥ ውስጥ ክተተው። ቂጥ ውስጥ? አዎ ክተተው። ምን አባት ያስቃል? ምን ያስቃል? ኧረ መልሱልኝ ጓደኛዬ፣ ኧረ መልሱልኝ። ሀባብ ይዛ እየመጣች ነው። ኧረ መልሱልኝ ጓደኛዬ፣ ሀባብ ይዛ እየመጣች ነው። ሎሚ ትንሽ ይሻላል። ሰላም የአገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ዘና ፈታ ፈገግ ያደርጋሉ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደወል ምልክቷን ነካ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማን ያዘዋል? እንዴት ነው? ሰላም ነው ብሮ? ዶክተር ማን ያዘዋል? ብሮ ዶክተር እኔ በዚህ በውሸት መለኪያ ባሌ እንድትላካልኝ ይፈልጋሉ። እኔ አንድ ቀን አሽሻካለሁ። ለምንድን ነው የማላደርገው? መቼም አላደርገውም። ዶክተር ብታረገው ግን ጥሩ ይመስላል። ይኸውላችሁ ማሽኑ የሚሰራው እንዴት እንደሆነ ላሳያችሁ። ቆይ አንድ ጥያቄ ጠይቁኝ እስቲ። ትናንት ኧረ በፍጹም አንዴ 7 ጊዜ ነው። ገባችሁ አይደለ? አዎ። በይ አሁን የፈለግሽውን ጥያቄ ትወደኛለህ? እኔ ይሄንን ጥያቄ መጠየቅሽ ራሱ ይገርመኛል። ቀላል ጥያቄ ነው። እኔ ህይወቴን አንድ ቀን ያላንቺ አስቤያት አላውቅም። እንዴት እንደዚህ አይነት ሰው ያለማመን ጥያቄ ትጠይቂያለሽ? አዎ ወድሻለሁ። አይወዳትም። እስቲ አንተ ደግሞ ጠይቃት። ስንት ዓመትሽ? እድሜ ያው እድሜማ ብዙ ጊዜ እንደዚህ አይነት ነገር የሚያጋጥመን መቼም የማይታመን ውሸት ሲዋሽ። አንተ ቺት አድርገብኝ ታውቃለህ? እኔ በፍጹም አላደርግም። እንደምታስቢው አይደለም። ላስረዳሽ። እሺ ነኝ ቶይ ለልጃችን እንኳን ትንሽ አታስብ። እስቲ አንዴ ልጃችንን በይ። ልጃችን 470 ብር መጥቷል ሂሳብ። የሰው ህይወት ብትወጣ አድርጋ አንተ ስለ ሂሳብ ትጨነቃለህ። ልጃችን ለልጃችን አታስብም ወይ ስትልም ጮኸ። ልጁ ያንተ አይደለም። በቃ ምንም ማድረግ አይቻልም። አርፋችሁ ብትኖሩ ይሻላል ከምትመረምሩ። እንኳን አብሮ ደስ አለን። ቀዳው ምን ከበደ? ያው በጣም ብዙ እንትን ነው። ይኸውልህ እዛ መዋልም ማደርም ስላለ ልብስ በደንብ ያዝ በደንብ። አዎ ሁለተኛ መጸዳጃ በጣም ችግር ነው። እዛ ካባለ ጫካ ውስጥ አጋድመው እንደምንወጣ አይደለም ታውቂያለህ? አዎ እንደዛ አይደለም። እውነትም ምክር አዲስ አበባ ኮሌ የተሰለፍከው በቃ እኔ አሁን ብዙውን በቆሎና በውሃ ነው ያሰለፍኩት። ቆሎና ውሃ ነው የተጠቀምኩት። በዚህም ጾም ስለሆነ እንትን አለልኝ። በስነ ልቦናም ተዘጋጅ። አዎ በስነ ልቦና ተዘጋጅ። ምን አገናኘው? ይኸውልህ ይሄን ሁሉ ቀን ተሰልፈህ አንተ ልክ ሊደርስ ሲቃረብ ነዳጅ አለቀ ልትባል ትችላለህ። አየህ? በስነ ልቦና ተዘጋጅ። ለምን ብዙ ወጣቶች ጌታ ሆይ መተን ነው ይሄን ችግር የምንነግርህ ብለው ራሳቸው እንትን ሊሉ ስለሆነ ይዘናቸው ነው። በስነ ልቦና ተዘጋጅ። አራተኛ የሌባ ጎማ አንተ ይሄን ሁሉ ሰልፍ ተሰልፈህ አጭበርብሮ ሊገባ የሚሞክር ሌባ የሌባ ጎማ ለሌባ ያው ትንሽ እንትን ያለኝ በጣም የከበደኝ እንትን ነው የቤተሰብ ናፍቆት በጣም ነው የከበደኝ። የመጡ ይጠይቁኝ ነበር። የመጨረሻውን ቀናቶች ያው እኔ ጋር ነው አብረው የተሰለፉት። የቤተሰብ ናፍቆት በጣም ነው የሚጎዳው። ትነዳዋለህ ወይ? ይሄ ከባድ ጥያቄ ነው እውነት። ገና የሚገርም ሞተሩ እዛ አስነሳው አንጀቴ ስብስብ ይላል። ድንግል ባር እኮ ነው አሁን በቃ እኮ ድንግል ባር እኮ ነው የሚታየው።
አይ እኔ እንጃ እንግዲህ እስኪ እግዚአብሔር ያውቃል። እኔ ልንደዋል አላወኩም ለሙሴ አዎ በል በርታ። እሺ በርታ። እሺ ወንድሜ አይዞህ ያው መጨረሻ ላይ እንትን ትራምፕ ኮሸቆም ቦሬ ብለህ ዝጋ። አዎ ይሄ ሌባ አይ እንግዲህ ምንም ማድረግ አይቻልም። የሰሞኑን ነዳጅ እንግዲህ ታክሲዎቻችን ላይ በጣም ከፍተኛ ለውጥ እያመጣ ነው። አረ ነዳጆት የት እየሄደ ነው? እውነት ለእናንተ ማዝነናል፣ መኪና ላላችሁ ሰዎች። እኛ ደግሞ ታክሲ ተሳፋሪዎች ግን በቃ ተወዶብናል። ሄሎ የኔ ፍቅር የኔ አበባ ስለሰሻለ እንኳን ማለት ምን ነው አታወሪም እንዴ? ኦኬ ገባኝ። በቃ ያን በጣም ስለ ወንድምሽ አብሮሽ ነው አይደለ? አይ ግን እውነት እንዳትጠጊውሽ፣ ያ ጀዝባ መልኩ እንዳይለቅብሽ። አንድ ቀን ተነስቶ ቢበላሽስ? ስቀልደው እንኳን እሱ እኔ ራሱ በበላሽ ደስ ይለኛል። አረጋጋው ብራዘር ማን ነግሮስ? ቆይ ከቱቦ ውስጥ እንዳገኛችሁት የወንዝ ዳር ድንጋይ የመሰለ ልጅ ሰሚ መድኃኒት ይዤ በረሬ ቆሜያለሁ። በመታጠፊያ ዋጋ ነይና ውሰጂ እና በዛውም ግንብ ጥብስ እንሞክራለን። ግንብ ጥብስ ሁኔታው ለኔ ተመቸኝ። መድኃኒት ይዘህ መምጣት ጠቀመ። ሁኔታው ለኔ ተመቸኝ እያለ ወጥቷል። እንዴ ወንድም መከታን አሁን እየዞርክ እያንዳንዱ ግብረአበሮችን ታወጣለህ። ምንም እየዞርኩ ማውጣው ግብረአበር የለም። ሰማኛለህ? ካንተ ጋር በየሳምንቱ ምሽከረከርበት መርማሪ ረዱ አንቺ በየሳምንቱ የምትከረከሪበት ጊዜ ነው የሌለው። እኔ ደግሞ ጓደኞቼን አጋርጬ አንቺን እያዩ ሲቋምጡ ማየት አልችልም። እወድሻለሁ እኮ ነው የምልሽ ማለት መርማሪ አፍቅሮ ኦኬ ጎማ እየፈታው መሸጥ ገንዘብ አዋቶ ነው ይመስልሽ? እሺ አንቺን ለማየት እኮ ነው የምመላለሰው። ጓደኞቼን ከማጋለጥ ለአንቺ ያለኝ ፍቅር ባጋለጥ ይሻለኛል። መርማሪ ናና ዘዱ ይልት መርማሪ ደስ አለሽ እንዴ? በጣም ነው ደስ ያለሽ። እንግዲህ እየሰረቀ ለመታሰር ነው የሚሰርቀው እሱ በመርማሪት ለመያዝ። እሺ ተማሪዎች እንግዲህ ዛሬ የምንማማረው ስለ ኢትዮጵያ ጥንታዊ ታሪኮች ነው። ስለ አፄዎቹ ዘመን ማለት ነው። የሰማይ ነው ወላጅ ሳታመጣ እዚህ ክላስ ድርሽ ይላል። ዛሬው ታው ይቅርብህ። ተማሪዎች ምን አስቦ ነው እየገለፈጠ ወጣሳ ልጁ እንዴት ይችላል? ታዋቂ የጠንቋይ ልጅ እኮ ነው እና ቢሆንስ ነይ በሳይንስ ማመን ሰው ነኝ አልሰማም እኮ የኔ ልጅ ወላጅ ናኒ ድስኪ አላወቀኝማ። ይሄ ቅመማ እርሶ ነው ታባቱ። ይኸው ልጁ እጅግ በጣም አስቸጋሪ ነው። ራስ ይኸው ፋዘር እኔ እያስተማርኩኝ እሱ ግን ወሬ ነው የሚያወራው። አሁንም ራስ በሉ እርሶ ጋር ሰላም ነው የሚሻል። ሁለተኛ ነው ወላጅ አይደለም። ጋሚ ወላጅ ብትለው ፋራውን ነው ማለት። ኧረ ድምፁን እስከዛ ይቀጥል ይፋታ ተነስልኝ ተነስ። አንድ ቀን ወላጅ አምጣ ብትለው ፋራውን ነው ማዝብህ። እያንጠባጠበው ሊር ነው። ብራዘር ኤሊያና ሲኒማ የቱ ጋር ነው? ኤሊያና አታውቂው? እንደዚህ ትሄጂና እንደዚህ ዳኛው እዛ ጋር ያለው አላ ትንሽ እንደወረድሽ ጥፍ እንደ እዛ ጋር ነው። አንተ አይደለ እንዴ ጠየቅከው? ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። እሺ በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። ዜና ዘንድሮ ዜና ትችላለህ ጌታ። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ። አይደል? ወደድከው? ላይክ አድርገው። አንተ ቀስ ብለህ አውራ እኔ ተረኩማለሽ።
በቅድሚያ ከዚህ ምስኪንና ጨዋ ህዝብ ጋር በመገናኘቴ ትልቅ ደስታ ተሰምቶኛል ብሏል። እባካችሁ ሞራል ለኢንጂነር ያን ለማንኛውም ከተማ ነጻነኝ እዚህ ጨዋ ህዝብ ይህን መንገድ ለመስራት ኃላፊነት በመውሰዴ ታላቅ ኩራት ተሰማኛል ብሏል። በድጋሚ እባካችሁ ሞራል አንተ ይሄ ምስኪን ህዝብ በጸሎት እንዳይገፋ አንተ ምስኪን ህዝብ በጸሎት እንዳይደፋል። እውነት ነው። ጸሎት ኃይል አለው፣ ግን ክፉ ነገር አይሰማም። እንዴት ዋሉ ጋሽዬ? እግዚአብሔር ይመስገን። ሰራተኛ ፈልጋችሁ ነበር? አዎ መጥቻለሁ። ኦኬ። ምንድን ነው የምታውቂው? ምግብ ነው? አዎ። ማቆማ ስንት ብዬ ዘርዘር ማላውቀው ጠይቀኝ እንጂ ጋሽዬ። እሺ፣ ለምሳሌማ ሽሮ አውቃለሁ። ተክተክ ያለ ዝም ብሎ ጣፋጭ የሆነ ሽሮ። አዎ። መኮረኒ አውቃለሁ። ሩዝ አውቃለሁ። ደቃቁ እሱን አውቃለሁ ጋሽዬ። ኦኬ። ያረጁም እንደዚህ ጠቅልል አድርጎ የሚጎርሱት እሱን አውቃለሁ። ፓስታ ምንድን ነው ይሄ? ያ እሱን ጠፋብኝ ጋሽዬ። ፓስታ እሱን አውቃለሁ ጋሽዬ። ኦኬ። አሁን ትገቢያለሽ፣ ግን ከመግቢያሽ በፊት አንድ ፈተና ትፈተኛለሽ። ችግር የለም ጋሽዬ፣ እፈተናለሁ። ምንም ችግር የለም። ኦኬ። አንድ ፓስታ ባትክልት ለኔ ምሳ የሚሆን ትሰርልኛለሽ። ምን አድርጋሽ? ፓስታ ባትክልት ትሰርልኛለሽ። ኧረ ስሞች አውቃቸዋለሁ እንጂ መታቻላችሁ እንዴ? ታዲያ ምን ይዘሽ ነው ለመስራት የመጣሽው? ሞራል ይዤ። እውነት ለመናገር ሞራልሽን ሳናደንቅ አናልፍም። ሁሉን እችላለሁ ከዛ ዜሮ ይቻላል። እዚህ ጋር ለጋበዘኛ መጣኝ። አንተ ያማል ነው ብራን ያስኩ አልያስክም? እና ምን ለከፍለው ኮቶ ቆይ ዘዴ አናጣ ዝም ብላ እባክህ እንብላ ብሎ አንጸገኩኝ የበላና ተማሩ አድርገው ብሉ። አሁን እኔ ማናጀሩ አናግረዋ ነው አንተ ትንሽ ጸጉር ቁረጥና ለእጅ ላይ አርግበት። ኧረ እባክህ ጸጉር ብቻ ምግብ ይሄ ሁሉ አረኩበት። እኔ ትንሽ ጸጉር አርግበት አልኩ እንጂ ሁሉ አርግበት አልኩ። ወይ ጭራሽ ሁለታችሁም ና ሁለትም ወደ ጣቢያ ተባሩታ አስበላ ይታው ጸጉር እንኳን የለየቱ ጋላሽ ታርገው ነው አረኩበት እኮ። አይ ጎረምሳው ጎረመስክ እኮ። እንዴት ነው የጥበብ ሙያ እንዴት ይዘዋል? አርት ላይ ነው አርጋለከው? ምን ያው ታውቀዋለህ፣ የአርት ነገር አርት አጎቴ ከባድ ነው። ያገር ሰው ከሌለ መስመር ውስጥ እስክትገባ ከባድ ነው አጎቴ። አርት አሬና በላኝ አጎቴ፣ አሬና በላኝ። ይብክራ ራሱ መክፈል አልቻልኩም አጎቴ። 2,000 ብር እኮ ነው ፈልገው አጎቴ። በጣም 2,000 ብር አይደል እንዴ? አታልቅስ። ምን እኔ ያለው አይደል እንዴ? 2 ሚሊዮን ብር ግብር አምጣ ተብዬ ስቃይን እያየው ነው። የሰራተኛ ደሞዝ ደርሶብኛል። ወደ 2.8 ሚሊዮን ብር ነው የምከፍለው። የሚገርም ነገር። እንደገና ሰሞኑን የባለቤቴ ወንድም አሜሪካን ሀገር ሄዳለሁ ብሎ 2 ሚሊዮን ብር ካሰጠኝ ብሎ ጉሮሮዬን ይዞኛል። አይ በቃ ሌላ የሚገርም ነገር የዛሬ 3 ዓመት የወሰድኩት አንድ መሬት ነበረ በሊዝ ክፍያውን ጨርሰው ሰር ብለውኝ 15 ሚሊዮን ብር ካላመጣ እንሰርዝብሃለን ብለውኝ እሱንም ስቃይ ውስጥ ገብቻለሁ። እድለኛ እኮ ነህ አንተ። እድለኛ ነኝ ነው ማለት ያለብህ። እቺን ያዛት አጎቴ። ምን ነው ለአንዳንድ ነገር ይሆናል ብዬ ደህና ዋል። ያለው ችግር ሲነሳበት አይ በቃ ከኔ ይቅር ብሎ ሰጠው ያለው። አንቺ ሴትዮ ገድየሽ እጄን ለመንግስት ልስጥ ታፋሱ እራት የለም እንዴ ዛሬ? ምንድነው ከመሸ ደግሞ ገንፎ የሰራሽው? እትዬ ቀኑን ሙሉ ይኸው ዝናብ ማካፋት ጀመረ መሰለኝ። መብራቲቱም አልመጣች እና ታዲያ ከመሸ ገንፎ ከሰልም አልገዛሁ እትዬ። ኋላ ታዲያ ለገንፎ ሊጣብኩቼ በምን ልስራው ሳልሰራው ጭራሽ ሊጥ ነው? አዎ ለገንፎ አብኩቼው ጾሞትን ከሚያድሩ ይሻሎታል ብዬ እና ጾሜን ከማደር ሊጥ ነው መባላ አንቺ እንዳይርቦት ነው። እኔ ወይ ከሰላይ ገዙ ወይ መብራቲቱ ቀሙሉ ከሰል ግዢ ብለሽ አትናገሪ። ምን ያሁን ሊጥ ምንድነው? እትዬ እኔ እንደውም ወደ ሀገር ይሸኝ ጠረገበኝ። እኔ አሁን ሳንቺን መለማመጥ ነው። ጾሞትን እንዳያድሩ ብዬ ለገንፎ ያወቀሁት ሊጥ ስላቀረብኩልዎት ገንፎ ሊጥ ተቦክቶ ካላስ ብዬ ታዲያ ሳይቦካ ኮፍ ሳይል ነው ገንፎ። ምን ይሻላል? ምን ነው ተነጋገር። በቃ ከፊቴ አይበሉም እቴ። ታዲያ
ጠዋት መብራቲቱ ተመጣ ያገንፍቼ ሰጥቷት ኦፍ ወይኔ አንዳንድ አጋዦች ማርያምን ልብ ነው የሚልጡት እኮ አሳልፎ ሰጠኝ ለዛ ጥቁር ውሻ አሬ ይሄ ውሻ ግጥሙ እጅ ላይ ነበር እንዴ አሳልፎ ከሰጠ በኋላ ነው ያወቀው አንተ የማን ልጅ እንደሆን ካጣቅም ታለ ስልኬ ታመጣታለሽ የትም አታመልጠኝ A few moments later ምን ሆነ ነው እንካዬ ቢግር መቃብልሽ ነው የምር ነው አሪፍ ነገር አገኘሽ ከማን ነው እንዴ አንተ የዚህን ስልክ ባለቤት ነው የመነጠብከው ሂድ መልስለት ምን በፎቶ አወኩ ብለ አንተ የጠንቋይ አስማማው ልጅ እኮ በዚህም በዛም ብለ መልስለት ህይወትን አትፈልገውም እንዴ አንተ ሰው እየለየሁ ሰደረልኩ አይነት እንደወሬ ልጅ እየነገርኩ ፈስራሱ መንገዱን ይመራል አንተ እስካሁን አልመለስክለትም እንዴ ስልኩን ፈይ አቡ ጠጋበል በእናትህ ሂድ ላይ ሰፈር አይቼዋለሁ በእናትህ ላይ ሰፈር አይቼዋለሁ ወደ ላይ አካባቢ ፈልኩ ለቀን ሙሉ እስካሁን እንደዚህ በቃ ተውካይ ባንዴ ይሰራል መልሱ ከማን ላይ እንኳን እንደምትሰርቁ አታውቁም ማዘር ያልኩት ዘመናዊ የቤት ሰራተኛ ይቻትና አይ ማዘር የቤት ሰራተኛ ያው ማዘርዬ አንዳንድ ቅድመ ሁኔታዎች አሉኝ ልንገሮት ቀጥ ይኸውልዎት ዊክሊ እሁድ ዘመድ ጠይቃለሁ ይሁን ግድ የለም ቤተሰብ ማመጠየቅ ግድ ነው እና ደግሞ ሁሉ ጊዜ ጧት ጂም ሄዳለሁ ለሼፔ አረ ይሁን ሼፕሽን መጠበቅ ጥሩ ነው አይደል እንዴ ማታ ደግሞ ክላስ አለኝ መቼ ነው የምትሰሪው ሩጫ በዛብሽ እንጂ እና ደግሞ ከጓደኞቼ ጋር ቅዳሜ ጌት ቱጌዘር ስላለኝ ደሞዝ በየሳምንቱ ፈልጋለሁ ምንድነው ወይ የኔ ልጅ ለምን በየቀኑ አናደርገው የኔ ተኩ ና የኔ ልጅ ና እኔ የምልህ የት ነው ቤቷ ጊዜም የላት መች እየሄድኩ ልስራ ይቀልዳሉ እንዴ ማዘር ኩክኔ መቀለር ከሆነ አንተ እኔ ሰራተኛ አምጣልኝ እንጂ ማደጎ አምጣልኝ አልኩህ እንዴ ሰራተኛ አሁን የተሳደቡኝማ አቢዩዝ ነው የሚያደርጉኝ አቢዩዝ መች ትኖራለች እየሄድኩ ልስራ ያስብላል ልሰራ ሳይሆን ልታሰራ የመጣች ነው የምትመስለው ያውን ጊዜ ያረዳቶች እንደዚህ ሆነዋል እንግዲህ አያታዲ እንጂ እንዲያው ይሄ ሁሉ መብራት እንደሚንቦገቦግ በምኑ እየሄደ ነው በገመድ ነው እንጂ ገመድ ተዘርግቶ አረጋ አያሙላቴ ስሻይለኝማ አያምኑ ጀቢ ፈትልልኝ ንክር አያሙላቴ ይላል አማክሪው ማዘር ይኸውልሽ እኔ በጣም ነው የምወድሽ የኔ ማር እኔ እወዳለሁ እና ደግሞ በእናትሽ ላገባሽ እፈልጋለሁ ደስ ይለኛል ግን እኔ ማብሰል አልችልም ታዲያ ምን ችግር አለው ሌላ የምታበስልን አገባለሁ ሌላ እሷ የፈለገችው ምን ችግር አለው እኔ ያለው አጋዥ እንቀጥራለን ዋናው ፍቅር ነው እንዲላት ነበረ ግን እሱ ሌላ ገባለው ምን ችግር አለው ብሎ ታረፈ አረ በእናትህ ብሬን ስጠኝ ከየት እሰጥሃለሁ ነው ቢኖረኝም ቢላና ምንድነው ቢኖረኝ የምትለኝ ሁሌ ነው ቢኖረኝ የምትለኝ እኔ ከፍቅረኛ ጋር ስገናኝ ኪሴት በባዶ ነው እየተገናኙ ያሉት አረ በእናትህ አስፈልግ እኔ ፈልጌው አይደለም እኮ እሱን ገንዘቡ ያንተ ነው አይደለ ግን የለማ ሰጣኸኝ በቃ አሁን የለኝም ሁሌ ከዚህ በኋላ ስለ ብር በጠይቅህ መጥቼ በጠይቀው ውሻ በለኝ እሺ ለምኑ ይላል እንዳላበዛው እንጂ ወይ ፍቅር የኔ ፍቅር በጣም ናፍቀኸኛል ጊዜ የለኝም ቶሎ ሩም ይዘህ ጠብቀኝ እሺ መጥቼ በጠይቀው ውሻ በለኝ የኔ ፍቅር ቡቡ የኔ ፍቅር የምን ነው ግራ ገባሽ አይደል የኔ ፍቅር እንትን ፔሬድ ላይ ነኝ ማሪ ደህና ነህ ግን ዛሬ ታውቃለህ እኮ የኔ ፍቅር ምን ሆነ አለው ተሳስቼ እኮ ነው ማለቴ ሲስተር ፔሬድ ላይ ነች ተጠይቀው ውሻ በለኝ ብሎ ባትለሻል ነበር የኔ ቆንጆ ምግብ ላዝ ነበረ ላንቺስ ምን ልዘዝልሽ ትፈልጊያለሽ
ውይ እኔ ምንም አልፈልግም። በጣም ጥቅብ ነው ያልኩት። እዛዝ እርግጠኛ ነሽ? በኋላ እንዳትቀየሚ። ወይ አንተ ደግሞ እዛዝ አልኩ አይደል እንዴ? እሺ አብራችሁ ትበላላችሁ። ምን አስቀየማት? ምግቡ ደረሰ። ወይ ምንድነው? አልፈልግም እኮ ነው ያልሽው። ምንድነው? አንድ ቺፕስ አለ እንዴ? እና ቺፕስ ቀርቦ ይቻላል እንዴ? ሽታው ራሱ አያስቀምጥም እኮ። አላጉረስሽ ምናምን የለም ማለት ከሱ ሳለች እየበላች ያለችው። አልበላም አላልሽም እንዴ? ለአንድ በይው። አንድ እኮ ነው። ምንድነው? ምን ይብላሱ? ቺፕስን ብላ በቃ። ወንዶች አልፈልግም ማለት እኮ ያንተን እጋራሃለሁ ማለት እንደሆነ መች ነው የሚገባችሁ? ንገሪያቸው እስኪ። ሁሉን እኮ በቀጥታ እየተረዳችሁት ነው። የተቸገረን አንፈልግም ማለት እንፈልጋለን ነው አለች እታችን። ወንድሜ ይላል። አጭ እንዴት ነሽ? የጠፍተህ ነው በእናትህ ሰሞኑን? ቤተሰብ ሞቶ አልነበርኩም። አይ በሰላም ከሆነ ጥሩ እንዴ። ስማው እንጂ ቤተሰብ ሞቶ ይላል። በሰላም ከሆነ ችግር የለውም። እየተደማመጠን እኮ አይደለም ወገን። ኧረ እንደማመጥ። ሚስቴ ምን ነው? እንዴት እንደዚህ ታደርጊኛለሽ? የስንት ሚስት ናት? ስንት ነገር አቀደን። እኔ ሚስት ወይ ለክስ ተሳስተሃል። ሌላ ቦታ ነው ማለት። ኧረ ተሳሳትኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ። የሊዲያ የሚስቴ የኔ ሚስት የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደርባብኛለች ማለት ነው። እስኪ ተነጋገሩ። ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል ማለት። ዋናው ባሏ እኔ ነኝ። አንተ የተደረብክ ሆነ። ይሄ ነው እኮ። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እንዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው የምትገርመው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር። ምን አይነት የምድር የዓለም የአልጋው ላይ ንጉስ አንተም ባየሁበት ሌላ መሰለኝ ኩስ። ኧረ ተው እንኳን ሞተሽ ነው እንደው የሚሉት አሁን። ኧረ ውይ ልታሳብጂ ነው እንዴ? እኔ ደስ አይደለሁም። ጉራጌ ነው ያለሁት አሁን። ሙርሻ አግብቶ ጉራጌ ነኝ። ኧረ እንደው ሙሽሮቹ መጡ። ሙሽሮቹ እልል በሉ። አሸናፉሽ እጋራና እጋራና ያላዊ ገረዶ እጋራና እናቷን ያያችሁ እባካችሁ አባቷን ያያችሁ እናቷን አገኘ። ሰርግ ላይ ነኝ፣ እደውላለሁ። ሰርግ ላይ ነኝ። እናቶች እኮ ምንም ቢሆን አሳልፈው አይሰጡም። ሰርግ ቤት ያለ አይደለም ድል ያለ ሰርግ ቤት ያለ ነው ያስመሰሉለት። እናት ውይ በጣም ይቅርታ። ምን ነው? የድሮ ፍቅረኛ ይመስልሽ? ውይ አይደለሁም። ግን ምን ነው ናፍቃህ ነው? ኧረ አይደለም ተይው በቃ። ኧረ እሱ አይደለችም። በሌለሽበት ሊፈነካከቱሽ ነበር። እሱ አይደለችም። ደግሞ ለአንድ ሴት ሁላ ድንጋይ ምን ይሰራል? ፍቅረኛን በብር ምክንያት ካጣ በኋላ ወይ ግን ደስ ትላለህ እውነት? አዎ አመሰግናለሁ። ተረጋጊ። ደስ የሚል ነገር ማለት እንትን በገቢ ነው የምሰራው። ባይዘው
በገቢ ነው የምሰራው። መኪናው የኔ አይደለም። 1400 ብር በቀን ማስገባት አለብኝ። ቅጣት ምናምን ስትዩ በቃ ቢደርሰኝ እጄ ላይ 500 ብር ምናምን ኑሮ ከጅራፍ ነው። በአጠቃላይ እንደዚህ ለብሼ ምናምን ስታይኝ ገንዘብ ያለኝ ምናምን እንዳይመስልሽ። ይሄም ሳይት ነው ገብተሻል። እንዲህ ነኝ እኔ አቢጌል በይ። ስለዚህ አረፈሽ እጂ እኔ እናት ተስፋ ቁረጪ፣ ያሰብሽው ነገር ካለ ተስፋ ቁረጪ እያላት ነው እህታችንን። ሽሮ ምን ነው አጥምታን ሽሮ ነው እንደምታበሉ የቀረበልን ነበር። አምሊ መናቲ ነው ራሳችሁ ጉዳይ ተፈልገ እኔንም ብላው ስፈልግ አፈር በቃዋታሽ ወንድሜ እንደማያስችልሽ እኮ አውቃለሁ። እኮ አማራጭ የለም። የራሱ ጉዳይ ገደል መግባት ትችላለህ። ሽሮ ከመበላ ፀሐይ በሞቀ ይሻል። ብሯን ለመውሰድ ነው። ለዛሬ የነበረን እናንተን ዘና ፈታ ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ እመጣላችኋለሁ። ይመቻችሁ።